ድንግልን ከደገፍክ የክርስቶስ ነህ ድንግልን ከነቀፍክ የዲያብሎስ ነህ አለቀ የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው የትኛውንም የፕሮቴስታንት እምነት ጠይቁ የትኛውንም የካቶሊክ እምነት ተከታይ ጠይቁ ማንኛውንም ሰው ጠይቁ አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም ሂዱና ጠይቁ ኢየሱስን እኛ የምናቀው የዛሬ 2000 ዓመት አይደል ኢየሱስን እኛ የምናቀው ከድንግል ማርያም ሲወለድ ከድንግል ማርያም ከመወረዱ አስቀድሞ አለ እግዚአብሔር ወልድ አለ በነቢያቱ የተናገረው እሱ ነው እመጣለሁ ያለው እሱ ነው እወርዳለሁ ያለው እሱ ነው እጠመቃለሁ ያለው እሱ ነው እሰቀላለሁ ያለው እሱ ነው በነቢያት ይሄንን ነገሩን ሁሉም ነቢያት ይሄንን መሰከሩልን ድንግል ማርያምን የምናቃት የዛሬ 2000 ዓመት አይደለም እኛ ድንግል ማርያምን የምናቃት ገና ያኔ ነው የዛሬን አይደለም ማየት ያለብን ልክ ነው ዛሬ ኑሮ ከብዷል ዛሬ ብዙ ነገሮች አሉ ይህ ሰዓት የመጨረሻው ሰዓት ነው የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን እግዚአብሔር ታላቅ አምላክ ነው እግዚአብሔር ድንቅ አምላክ ነው ብዙ ሰዎች መጽሐፍ ቅዱስ ይዘዋል እዛ ውስጥ ኢየሱስ የሚናገረው ግን ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልገው ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ የት ጋር ነው ኢየሱስ አምላክ ነኝ ያለው የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድነው ኢየሱስ እግዚአብሔር አይደለም ብለው ነው ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣችሁ ሰዎች ካላችሁ በፕሮቴስታንት በሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም ክብር ለእግዚአብሔር ብቻ የሚል ነው እነሱ ኢየሱስ ግን እግዚአብሔር አይደለም ተመልከቱ ይሄ ነው ትልቁ የጣላቸው ኢየሱስ ክርስቶስ እኔ ሃይማኖት ነኝ እኔ እውነት ነኝ እኔ ሕይወት ነኝ ነው ያለው ፈጣሪ ነው ወልድ ፈጣሪ ነው መንፈስ ቅዱስ ፈጣሪ ነው ሶስት ፈጣሪዎች አይባልም ስንት ፈጣሪ አንድ ፈጣሪ በመፍጠር አንድ ነው ብዙዎቹ ያልገባቸው ነው ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ እኔ አምላክ ነኝ ብሏል ወይ አዎ የት ያውቁታል መጽሐፉ እያንዳንዱ ነገር ሚስጥር ነው በኢትዮጵያ ቤተክርስቲያን በመጨረሻ በልጁ ተናገረን የሚል ትምህርት ነው ዛሬ የማስተምረው ስብከት አይደለም ትምህርት ነው መምህር ግሩም ቅድም ሲናገሩ በደንብ አርጋችሁ ስሙ ተብሏል መጨረሻ ላይ ጥያቄ ጠይቃለሁ ጥያቄውን ሙሉ ለሚመልስልኝ ሰው መጽሐፌን ሽልማት ሰጣለሁ ትምህርቱ ላይ መጨረሻ ማለት ነው በመጨረሻ በልጁ ተናገረን የዕለቱ ትምህርት በዚህ ርዕስ ነው ትምህርት ነው በተወሰነ ደቂቃ ይሄንን አስተውላችሁ እንድትሰሙ አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርልን በሐዋርያት መካከል የነበረች ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት ማምላክ ወላዲተ አምላክ በእኛም መካከል ትሁንልን እግዚአብሔር አምላካችን የምንሰማውን ቃሉን በልቡናችን ሚስጥሩንም እንደዚሁ በአይምሮአችን እንዲቀርጽልን የሱ ቅዱስ ፍቃድ ይሁንልን ሰው ለሰው አስተዋሽ ነው ሰው ለሰው አሳሳቢ ነው በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ያስረጽላችሁ የዕለቱ ትምህርታችን ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው የመጀመሪያው ምዕራፍ ላይ ይሆናል በአጠቃላይ ዕብራውያን 13 ምዕራፎች ሲኖሩት ይህ መልእክት በአብዛኛው የብሉይና የሐዲስን አንድ ላይ አስማምቶ የሚናገር መጽሐፍ ነው ይህ መጽሐፍ ሙሉ በሙሉ በአሁን ሰዓት በዓለም ላይ የሚፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው ምክንያቱም ብሉይን ከሐዲስ አስተባብራ የያዘች ቤተክርስቲያን ይህቺ ቤተክርስቲያን ብቻ በመሆኗ ነው አንዳንዶች ድንገት እንዳደነግጡ በአውሮፓ በሌላ እምነት ይህ የዕብራውያን መልእክት ቢነበብ ሙሉ አይደለም ጎዶሎ ነው ለነሱ ሙሉ የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሲነገር ነው እንዴት ብትሉ ለምሳሌ በ9ኛው ምዕራፍ ላይ የብሉይን አገልግሎት ከሐዲስ ኪዳን ጋራ በማጣመርና በማዋሃድ ስለ መጀመሪያይቱ መቅደስና ስለ ኋለኛይቱ መቅደስ በዝርዝር ይናገራል ስለ ብሉይ ዘመን መስዋዕትና ስለ ሐዲስ ዘመን መስዋዕት ይናገራል ስለዚህ ይህ ደግሞ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው ብሎ የተናገረ የኢየሱስ ክርስቶስን ቃል ሙሉ በሙሉ የሚፈጽም ነው ለምሳሌ በዓለም ላይ ብቸኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሰንበት ቀዳሚት ሰንበት ብላ ቅዳሜን
ለተሰንበት ክርስቲያን ደግሞ በሚለው እሁድን የምታከብር እቺ ቤተክርስቲያን ብቻ ናት። በዚች ቤተክርስቲያን ያደረገን ኢየሱስ በመሰረታት መቅደስ ውስጥ ዛሬ ያቆመንና ያጸናን እርሱ የቅዱሳን አምላክ የናዝሬቱ ኢየሱስ ክርስቶስ አዶናይ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይድረሰው። ስለዚህ በዚች ብቻ ይፈጸማል። የናዝሬቱ ኢየሱስ የሚል ተጠቅም ያለው የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ። በማቴዎስ ወንጌል ላይ ምዕራፍ 2 መጨረሻ ላይ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚል ቃል አለ። በነቢያት እንደተነገረ ናዝሬት ገብቶ በዛ ኖረ የሚል ቃል አለ። በየትኛው ነብይ ነው የተነገረው የሚለውን አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ያልኩት ገብቷችኋል? በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል አይደለም? ንገሩኝ። በነቢያት ናዝሬት ገብቶ ኖረ ናዝራዊ ይባላል ተብሎ የተጻፈው ተፈጸመ። ይሄን ሂዱና የት ጋር ነው የተጻፈው ብላችሁ ጠይቁ። እሱን ያመጣላችሁ ሰው ካለ እኔ እቀጣለሁ። ታድሶ በለው፣ ፕሮቴስታንት በለው፣ መናፍቅ በለው፣ ሌላም ስም ስጠው። የትኛው ጋር ነው ነቢያት የተናገሩት? ብዙ ጊዜ የናዝሬቱ ኢየሱስ የሚለውን ቃል ይጠቀማሉ አይደል? የት ጋር ነው እንደዛ የተባለው የሚለውን ጠይቆ መልስ ካገኛችሁ እኔ እቀጣለሁ። ማንም አይነግርህም። ለምን አልነግርህም? እኔ ማንም አይነግርህም። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በትርጓሜ በሚስጥር እየተነገረ የሚነገረው። አሁንም በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው። መልካም ትምህርታችን ዕብራውያን ምዕራፍ 1 ቁጥር 1 እና ቁጥር 2 ነው። አለቀ ትምህርታችን። መጽሐፉ ምንድነው? ዕብራውያን። መጽሐፉ ምንድነው? ወደ ዕብራውያን ምዕራፍ ስንት ነው? ምዕራፍ 1 ቁጥር ስንት ነው? 1 እና 2 ብቻ። እቺ ነች ትምህርታችን። መጽሐፉ ምንድነው? ዕብራውያን። ምዕራፉ ስንት ነው? 1 ምንማራት ቁጥር ስንትና ቁጥር ስንት ነች? 1 እና 2። አለቀ። ቃሉን አነበዋለሁ። እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል። ከጥንት ጀምሮ እግዚአብሔር፣ ልብ በሉ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ወይም ተናግሮ ብሎ ይቀጥላል። መልካም ተናገረ። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ይላል በግዕዙ። ከኔ ቀጥላችሁ ድገሙት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ይሄ አንዱ ቁጥር ነው። ቁጥር 2 ደግሞ ይቀጥላል። ተናግሮ ብሎ አማርኛው ያመጣና እንዲህ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ትምህርታችን ምንድነው? በመጨረሻ በልጁ ተናገረን የሚል ነው ኃይለ ቃላችን። ይሄ ነው ቁጥር 2 ላይ። እሱንም ላስብላችሁ። ተናገሩ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ይሄ ነው ትምህርታችን። አሁን እዚህ ውስጥ የምነግራችሁ ወሳኝ በተለይ አራት ነገሮች አሉ። በዚህ ትምህርት ውስጥ የምነግራችሁ አራት ትምህርት ነው የምንማማረው ብለናል። ዝግጁ ናችሁላችሁ? ቦናችሁ ክፍት ነው? አይምሯችሁ ክፍት ነው? እሺ። መቼም በዚህ ሰዓት የሚያንቀላፋ የለም፣ ሁሉም ይሰማል። መጽሐፉ ምንድነው? ዕብራውያን ምዕራፍ ስንት ነው? ቁጥር ስንትና ስንት ነው? 1 እና 2። በቃ አለቀ። መልካም። ምንድነው የሚለው ልብ በሉ። አሁን ቁጥር 1 ላይ ብዙ ነገር ነው ያለው። ቁጥር 1 ላይ ነው ያለው። ስንት ነገር እንዳለ ተመልከቱ። እናንብበውና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው የሚለው። አሁን እዚህ ውስጥ ልብ በሉ። አንደኛ ትርጉም የሚያስፈልገው ከጥንት ጀምሮ
ምንድነው ጥንት? አንደኛ ከጥንት ጀምሮ ምን ማለት ነው? ከጥንት ጀምሮ። ሁለተኛ እግዚአብሔር በብዙ አይነትና በብዙ ጎዳና። ሁለተኛ በብዙ አይነት ምን ማለት ነው? ሶስተኛ በብዙ ጎዳና ምን ማለት ነው? አራተኛ ለአባቶቻችን፣ አምስተኛ በነቢያት። እነዚህ ዝርዝር ያስፈልጋቸዋል። ጳውሎስ ሐዋርያ የዕብራውያን ክርስቲያኖችን የሚያስተምራቸው እምነት ድንገት የመጣች አይደለችም። ተመልከቱ፣ ክርስትና ሲመጣ ክርስትና ድንገት የመጣች አይደለችም። ከኦሪት ነው የምትቀጥለው። ኦሪት ከሕገ ልቡና ነው የምትቀጥለው። ስለዚህ ይሄ ነው የኢትዮጵያ እምነት ብለን ስንናገር፣ 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ነው። ስለዚህ ጳውሎስ ሐዋርያ እዚህ ጋር የሚናገረው ምንድነው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል። ለማን የተናገረው? ለአባቶቻችን። በማን የተናገረው? በነቢያት። ስለዚህ እግዚአብሔር በነቢያት ተናግሯል አልተናገረም? ነቢያት ተናግረዋል አልተናገሩም? ነቢያት በኦርቶዶክስ ቤተክርስቲያን ክብር አላቸው የላቸውም? ክብርና ምስጋና ለእግዚአብሔር ይድረሰው። ቅዱሳን ነቢያት የምንላቸው ቁጥራቸው ደግሞ ዋና ዋናዎቹ ነቢያት ልንገራችሁ። ቁጥራቸው ዋና ዋና ነቢያት ቁጥራቸው ስንት እንደሆነ ልንገራችሁ። 31 ነው። ዋና ዋና ነቢያት ቁጥራቸው ስንት ነው? 31። በሁለት ይከፈላሉ። 31 በሁለት ሲከፈሉ 15ቱ ነቢያትና 16ቱ ነቢያት ይባላሉ። 15ቱ ነቢያት ካህናት ይሄንን በደንብ ያውቃሉ። ጸሎተ ዕጣን ላይ የምናነሳቸው ናቸው። በጸሎተ ዕጣን ላይ 15ቱ ነቢያት እንደውም አንሶ ይገና 16 አሉ ነቢያት ለምንድነው 15 ብሎኛል? 15ቱ ሌላ ናቸው። ለምሳሌ ሊቀ ነቢያት ማን ነው? ሙሴ ነው። ሊቀ ነቢያት ማን ነው? ሙሴ። ሙሴ ከ15ቱ ነው እንጂ ከ16ቱ አይደለም። ኤልያስ በቴስቢ ዘገለዓድ የነበረው ኤልያስ ነቢይ ኤልያስ ቁጥሩ ከ16ቱ አይደለም። 16ቱ የሚባሉት ደግሞ መጽሐፍ የጻፉት ናቸው። እነሱ 16ቱ በሁለት ይከፈላሉ። አበይት ነቢያትና ንዑሳን ነቢያት፣ ደቂቅ ነቢያት ይባላሉ። አበይት ነቢያት የተባሉት 4 ናቸው። እነዚህም ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። ደቂቅ የተባሉት ደግሞ እነ ሆሴ፣ እነ አሞጽ፣ እነ ዘካርያስ፣ እነ ሚክያስ፣ እነ ሚልክያስ፣ እነ ዘካርያስ፣ እነ ሶፎንያስ፣ እነ ሐጌ፣ እነዚህ ደግሞ ደቂቅ ነቢያት ይባላሉ። ትምህርት የሱ ስላልሆነ ነቢያት የሚለውን ብቻ ወስጄ ልናገር ብዬ ነው። ስለዚህ ምንድነው ያለው ሐዋርያ ጳውሎስ? በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ስለዚህ እምትካት የሚለው ጥንት የተባለው ምንድነው? በነቢያት የተናገረው ስትሉ 5500 ዘመን ነው ቀድሞ። በ5500 ዘመን ውስጥ እግዚአብሔር በማን ነበር ሲናገር የነበረው? በነቢያት ይናገር ነበር። በነቢያት አድሮ ይናገር የነበረው እግዚአብሔር በኋላ ደግሞ ምን አለ? በመጨረሻ ዘመን በልጁ ተናገረን ይላል። አሁን እዚህ የምነግራችሁ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ሲል ለአባቶቻችን ተናገረ ሲል ጳውሎስ ነቢያት የተናገሩትን እንሰማለን ነው የሚለው? አንሰማም ነው የሚለው? እንሰማለን ነው የሚለው። ነቢያት የተናገሩት በብሉይ ዘመን ነው። ስለዚህ የኢትዮጵያ ቤተክርስቲያን ከሌላው ዓለም የምትለየው ብሉይን ከሐዲስ አስተባብራ ይዛ ነው። ለምሳሌ በብሉይ ዘመን ታቦት አለ የለም? ዛሬኛ ታቦት አለን የለንም? አለ። በብሉይ ዘመን ዕጣን አለ የለም? ዛሬ በእኛ ዘንድ ዕጣን አለ የለም? ሌሎች ጋስ ያለው አለ የሌለው ይኖራል። ታቦት ግን የለም። ተመልከቱ። በብሉይ ዘመን ያሉ ነገሮች ዛሬ በእኛ ያሉ አሉ። እነዛ ብሉይን ከሐዲስ አስተባብረን ያዝን በመሆናችን ነው። ስለዚህ ከጥንት ዘመን ጀምሮ የሚለው 5500 ነው። ከዛ በኋላ 5500 ዘመን ሲፈጸም በልጁ ተናገረን ማለት ኢየሱስ ክርስቶስ ሰው ሆነ ነው። እንዲህ የሚል ቃል ለአዳም ተነግሮታል። አዳም ከገነት ከወጣ በኋላ አንድ ቀን
ለእግዚአብሔር መስዋዕት አቀረበ። መስዋዕቱን ያቀረበው ምንድነው? ከገነት አዕዋፍ ዕፅ አምጥተውለት ፍሬ የዕፅ ፍሬ አምጥተውለት እሱን ይዞ አዕዋፉን ተከትሎ ወደ ገነት የሚገባ መስሎ ሲሮጥ ሰይጣን መጣና እግሩን በድንጋይ መታው። አዳም ደማ። አዳም ሲደማ ያንን ደም ከፍሬው ጋራ መስዋዕት አድርጎ ለእግዚአብሔር አቀረበ። ያን እግዚአብሔር ቃል ኪዳን ገባለት። ምን አለው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ። ከኔ ቀጥላይ ተናገሩ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ከማ ተወልጄ አድንሃለሁ? ከስንት ቀን ተኩል በኋላ? 5 ቀን ተኩል የተባለው 5 ቀን ተኩል አለም። ልጅ ልጅ የተባለው ወዳዊ ልጅ ልጅ አይደለም። አዳም ሴትን ወልዷል፣ ሴት ሄኖስን ወልዷል። እሱ አይደለም። የልጅ ልጅ የተባለችው ድንግል ማርያም ናት። 5 ቀን ተኩል የተባለው ደግሞ 5500 ዘመን ነው። ከዛ 5500 ዘመን ወደ የትኛው ያደላል? ወደ 6 አይደል? ሉቃስ 1:19 ላይ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። የተላከውም ወደ አንዲት ድንግል ነው። የድንግሊቱም ስም ማርያም ነበረ ይላል። የኔና የናንተ እናት እመብርሃን ለስም አጠራሯ ክብር ምስጋና ይግባል። ወደሷ ተላከ ይላል። ተመልከቱ፣ ወደሷ ተላከ። በስንተኛው ወር? በ6ኛው። በ6ኛው ወር ማለት በ6ኛው ሺህ ማለት ነው። 5500 በ6ኛው ሺህ። ስለዚህ እምትካት የሚለው ከጥንት ጀምሮ የሚለው በብሉይ ዘመን ነቢያት ተናገሩ። በአዲስ ኪዳን መጽሐፍ የሚጽፍ ነቢይ አይነሳም፣ የለም። አሁን አንዳንድ ሰዎች ነቢይ ምናምን ይነጋገራሉ። በአዲስ ኪዳን ነቢያት የሚል ስም ሊኖር ይችል ይሆናል። መጽሐፍ የሚጽፍ ነቢይ ግን የለም። ትንቢት ተነግሮ አልቋል። ይወለዳል፣ ይጸነሳል። ቀድሞ ለመወለድ ጥንቱ መጸነስ ነው። ተጸነሰ፣ ከዛ ተወለደ፣ ከዛ ተጠመቀ። ለተጠመቀ ጥንቱ ተወለደ ነው። ተሰቀለ። ይሄ ሁሉ ትንቢት እንደገና ይመጣል፣ አልቋል። ተነግሮ ትንቢት ተነግሯል። ስለዚህ ነቢያት የተባሉት ጥንት ተናግረው ጽፈው አልፈዋል። 5500 ዘመን የሚለው እሱን ነው። ከዛ በኋላ ምን ይላል? በብዙ መክፈልት በብዙ ነገር እግዚአብሔር ለአባቶቻችን ተናገረ ብሎ ሲያመጣ 5500 ዘመን እስኪፈጸም እግዚአብሔር በነቢያት አድሮ ለአባቶቻችን ተናገረ ይላል። በብዙ ነገር ወበብዙ መክፈልት። በብዙ ነገር ማለት በ10ቱ ትእዛዛት፣ ወበብዙ መክፈልት ማለት ወነበቦ ያለው ምን አልኩኝ? በብዙ ነገር ስንቱ ትእዛዛት? 10ቱ። ወበብዙ መክፈልት በብዙ አይነትና ጎዳና ያለው አይነት 10ቱ ትእዛዛት፣ ጎዳና ወነበቦ ያለው ምን ማለት ነው? ይሄ ህግ በሁለት ይከፈላል። ህግ በሁለት ይከፈላል። 10ቱ ትእዛዛትና ሌላ 572 በላይ የሆኑ ህግጋት አሉ በብሉይ ዘመን። 10ቱ ትእዛዛት የምታውቋቸው ናቸው። ኦሪት ዘጸአት ምዕራፍ 20 ላይ ወደ 613 የሚጠጉ ህግጋት አሉ። እነዚህ ወነበቦ ይባላሉ። ወነበቦ ማለት እንዲህ አለው እያለ እግዚአብሔር ለሙሴ እያለ የሚለው እነዚህ ህግጋት ናቸው። ስለዚህ በእነዚህ ሁሉ እግዚአብሔር ምን አረገ? ተናገረን። ለሙሴ እኮ ሲናገር ለኛ ነው። ለኤልያስ ሲናገር ለኛ ነው። ለኢሳይያስ ሲናገር ለኛ ነው። ለኤርሚያስ ሲናገር ለኛ ነው። ስለዚህ እግዚአብሔር ምን አለ? ህግና ነቢያትን ለመሻር የመጣው እንዳይመስላችሁ። ይሄን ቃል ድገሙልኝ። ምንና ምንን ለመሻር የመጣው አይመስላችሁ? ህግማ የሙሴ ነቢያት ትንቢት፣ ይሄን ለመሻር አልመጣሁም። የሉቃስ ወንጌል ምዕራፍ 24 ነው። ክርስቶስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ምን አለ ነው የሚለው? አይምሮአቸውን ከፈተላቸው። አይምሮአቸውን ከፍቶላቸው ምን ነገራቸው? ስለሱ በህግ በነቢያት በመዝሙር የተጻፈውን ተረጎመላቸው። ልብ በሉ፣ በህግ በነቢያት በመዝሙር ስለሱ የተጻፈውን ተረጎመላቸው። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደለም። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ አለ። ከድንግል ማርያም ከመወረዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይሄንን ነገሩን። ሁሉም ነቢያት ይሄንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም።
እኛ ድንግል ማርያምን የምናጋት ገና ያኔ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከልጅ ልጅ ተወልጅ የሚለው በቀለሚንጦስ መጽሐፍ የተጻፈውን ትርጓሜ በዛ ላይ ስታዩ በዘርህና በዘሯ ጠላትነትን አደርጋለሁ ብሎ እመቤታችን ከሰይጣን ጋር እንደማትስማማ በግልጥ የነገረን ገና ያኔ 3ኛው ምዕራፍ ላይ ነው። ድንግል ማርያምና ሰይጣን በፍጹም ሊገናኙ አይችሉም። ድንግልን ከደገፍክ የክርስቶስ ነህ፣ ድንግልን ከነቀፍክ የዲያብሎስ ነህ። አለቀ። ይሄ ነው። ስሙ ለዘላለም ምስጉን ይሁን። ስለዚህ እግዚአብሔር አስቀድሞ ነግሮናል። ትንቢቱ ሁሉ ቀድሞ የተነገረን ነው። በ10ቱ ትእዛዛት ወነበቦ ባለው በ570ዎቹ በላይ በእነዚህ ሁሉ እግዚአብሔር ተናገረን። 2 በብዙ አይነትና በብዙ ጎዳና ነበር ያለው። በቤት ስትገቡ ቁጥር 1 እና ቁጥር 2 አነባላችሁ። በብዙ አይነትና በብዙ ጎዳና ማለት ደግሞ በምሳሌና ያለ ምሳሌ። በምሳሌ አስተምሯል፣ እንበለ ምሳሌ አስተምሯል። ከዚህ ቀጥሎ የምነግራችሁ እግዚአብሔር በምን አይነት ምሳሌ እንዳስተማረን እነዚህን ላስብላችሁ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። 4 ነገሮች። አራት ነግራችኋለሁ አላልኩም? አንዱ 4 ይሄ ነው። ድገሙ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። እነዚህ አሁን ምሳሌ ናቸው። እንዴት? ለምሳሌ መሶበ ወርቅ። መሶበ ወርቅ ጎሞር የተባለው ያኔ በውስጡ መና የተቀመጠበት ትዛላችሁ። መሶበ ወርቅ በሙሴ ጊዜ መና ወርዶ አስቀምጦት የለ ለልጅ ልጅ ይቀመጥ አለው። መናው በጣም የሚገርም ነው። የመናው ነገር መና እስራኤል ሲወርድላቸው ዮሐንስ ወንጌል ምዕራፍ 6 ላይ በደንብ ታውታላችሁ። መናው ሲወርድላቸው እስራኤል መቼ ነበር የሚወርደው? እሁድ ይጀምርና እስከ መቼ ነው የሚወርደው? እስከ ዓርብ። ከእሁድ እስከ ዓርብ ነበረ። ቅዳሜ ይወርድ ነበር መናው? አይወርድም። ቅዳሜ ምንድነው? ሰንበት። ከዛ ምን ተባሉ መሰላችሁ? መናውን ለምሳሌ ቅዳሜ ስለማይወርድ ዓርብ የቅዳሜንም ጨምራችሁ ሰብስቡ ተባለ። አሁን እናንተ ሁላችሁ ለምሳሌ ሙሴ ያዘዛችሁ በቃ ትእዛዙን ልስጣችሁ ሙሴ ህዝቡን ያዘዘውን። አሁን መና ሊወርድልን ነው። ሁላችሁም መመሪያ ተሰጣችሁ። መናው የሚወርደው መቼ ነው? በየዕለቱ ነው። አንድ ቀን ግን አይወርድም። መቼ ነው የማይወርደው? ቅዳሜ። ይሄ 40 ዓመት ታሪክ ነው ማውራው። በ40 ዓመት ውስጥ መና እየበሉ ነው። አሁን አንድ ነገር ልብ በሉ። ትእዛዝ አንድ ሰኞ መና ልትለቅሙ ነው። ሰኞ መና ስትለቅሙ ለማክሰኞ መልቀም አትችሉም፣ ክልክል ነው። ለመቼ ብቻ ነው የምትለቅሙት? ለሰኞ ብቻ። ሁለተኛ ትእዛዝ፣ ዓርብ ስትለቅሙ ቅዳሜ ስለማይወርድ የቅዳሜንም ምን አድርጋችሁ ትለቅማላችሁ? ጨምራችሁ። የስንት ቀን ትለቅማላችሁ? የእሑድ ቀን። ይሄ ትእዛዝ ተሰጠ። ሰኞ መና ወረደ፣ ልትለቅሙ ወጣችሁ። የስንት ቀን ነው የምትለቅሙት? የአንድ ቀን አይደል? አንዳንድ ሰዎች ምን አሉ መሰላችሁ? በሉትና ጣፈጣቸውና እንደማር ስለነበረ ነገ ባይወርድስ ለነገ ምን ሰብስብ አሉ። ስስታም ትውልድ አለ። ለነገ ምን ሰብስብ አሉ። ሙሴ ግን ምንድን ነው ያለው? ለአንድ ቀን ብቻ አይደለም ትእዛዙ። ለነገስ ይቻላል? መቼ ነው የሚቻለው? ለነገ አንድ ቀን ብቻ። መቼ? ዓርብ ብቻ። አሁንስ ምን አደረጉ? አንዳንድ እስራኤላውያን ነገ መናው ባይወርድስ አሉና የሰኞን ሰበሰቡና ለነገ ብለው አስቀመጡት። ጠዋት ተልቷል። አያችሁ? ጠዋት ተልቷል። ማክሰኞ ዕለትም ለሮብ ብለው የለቀሙ ነበሩ። ሮብ ጠዋት ሊከፍቱት ሲያው ምን ሆኗል? ተበላሽቷል፣ ተልቷል። ዓርብ ቀን ደግሞ የመቼንም ጨምራችሁ ልቀሙ ተብሏል፣ የቅዳሜንም። ስለዚህ ዓርብ ስንት ነው የምትለቅሙት? የስንት ቀን? የሁለት ቀን ለቀሙ። አሁን ሰኞ ቀን የለቀሙት ጠዋት ምን ሆኖ ነበር? ተልቶ ነበር። ዓርብ ቀን የለቀሙት ግን ቅዳሜ ጠዋት ሲከፍቱት ምንም አልሆነም፣ ትኩስ ነው። የእግዚአብሔር ትእዛዝ እንዲህ ነው። እግዚአብሔር መሸወድ አይቻልም። ክብርና ምስጋና ለዘላለም ለስሙ ይድረሰው። አንዳንድ ሰዎች ይሄ ነው በህይወታችሁ ሁሉ ነው፣ በቃ በህይወታችሁ ሁሉ ነው። አንዳንድ ሰው እግዚአብሔር የሚሸውድ ይመስለው። አንድ ሰውዬ ስለተሳለ ስለቱም መሰላችሁ ይሄን ካደረክልኝ ሰንጋዬን በሬን ሸጬ ስለትህን አገባለሁ አለ። ስለቱ ደረሰ።
ጨነቀዋ። አንዳንድ ሰው እኮ ሲናገር መጠንቀቅ አለበት። መክብብ የሚናገር ይሄን ነው 5 ላይ ተጠንቀቅ፣ ወደ መቅደስ ስትገባ እግሮችንም ጠብቅ፣ አንደበትንም ከልክል። ዝም ብለህ አትናገር። ከተናገርክ ግን ምን አድርገው ፈጽመው። ሰውየው ሰንጋን የተሳለው ሰንጋ ይሸጬ ነው ያለው። ሰንጋውን ስለቱ ደረሰ። ገበያ ይዞ ወጣ ሊሸጥ። ከሰንጋው ጋር አብሮ ደግሞ ዶሮ ይዟል። ሰዎች መጥተው ስንት ነው ሰንጋው ሲሉት 1000 ብር 1000 ብር እንካ። አይ ብቻውን አይሸጥም። ከማን ጋር ነው የሚሸጠው? ከዶሮዋ ጋር። በዚህ አይነትማ ዶሮ 50 ሳንቲም ነች። አይ ዶሮዋ እንኳን ውድ ነች። ስንት ነች? 100 ሺህ ናት። ቀልደኛ ትቶት ሄደ። ሌላ ሰው መጣ። ዶሮዋ ስንት ናት አለው። 100 ሺህ ዶሮ? አዎ 100 ሺህ። ይሄ ሰንጋ 1000። በቃ ሰንጋው ሽጠልኝ። ለብቻ ይሸጥ። አንድ ሰው መጣና ምን እኮ ዋጋው እኮ አንድ ነው። ቀያየረ 101 ሺህ ብር ከፍሎት ገዛ። መጣ። አምላኬ ሰንጋዬን ስንት እንደሸጥኩ አይተሃል? አባታችን ስለት ነበረኝ። ይሄው 1000 ብር ይቻላል እንደዚህ ቶቶ ያለው እሱ ደግሞ የባሰበት ነው። ቶቶ ሚካኤል አለ። በሬው እኮ ጠፍቶ 3 ቀኑ ነው። የለም 3 ቀን አስፈልጎ የለም። መጣና ቅዱስ ሚካኤል ብሎ ስለተሳለ ወጣ ሲል በሬው ቆሟል። ሚካኤል ሚካኤል ቶቶ አግኝቼዋለሁ። አይ ሽወዳ አይሰራ። እግዚአብሔር ቤት ሽወዳ አይደለም። እዛ ቀበሌ ነው ሽወዳ። እዚህ አይሰራም። መናውን ተመልከቱ። ለነጋ አትልቀሙ ተባለ። አትልቀሙ አለቀ። በቃ ትእዛዝ ነው። ትእዛዝ እንድንሰማ ያድርገን እግዚአብሔር። ከዛ ምን ሆነ መሰላችሁ? እንዲህ የሆነው መና በመሰብ ወርቅ ተደርጎ እንዲቀመጥ ተደረገ። በመቅደስ ውስጥ መናው ተደርጎ ተሰፍሮ በመሰብ ወርቅ ውስጥ ተቀምጦ ለልጅ ልጅ ሁሉ ሲቀመጥ አልተበላሸም፣ አልተለወጠም፣ አልተቀየረም። እጅግ የሚገርም ነው። ስለዚህ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲውም ትካት በብዙ ነገር ተናገረ ሲል አንዱ ምንድነው አለን? መሶበ ወርቅ፣ 2 ማዕጠንተ ወርቅ፣ 3 በትረ አሮን። እንዲህ እያልን ምን ዘረዝራቸው እነዚህ ተቋመ ወርቅ 4 ሚስጥር አላቸው። ከዛ ውስጥ አሁን የወሰነው ምንድነው? መሶበ ወርቅ። መሶበ ወርቅ ማለት መሶብ ታውቃላችሁ አይደል? መሶቧ የምንድነች ማለት ነው? የወርቅ የስፌት አይደለም፣ የሰበዝ አይደለም፣ የአለላ አይደለም። የምንድነች መሶበ ወርቋ? የወርቅ ነች። ውስጧ ደግሞ ምን አለባት? መና። ዮሐንስ ወንጌል 6 ስታነቡ መናው ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። መናው ማን ነው? መናው ማን ነው? ነገሮች ስሙን። መናው ማን ነው? ኢየሱስ ክርስቶስ። ያቺስ የወርቅ መሶብ ማን ነች? እመቤታችን። በቃ እኛ እንዲህ ነን። ኦርቶዶክስ ማለት ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ታዲያ ይሄን ቃል ይሄ የተጻፈ ነው፣ ሙሴ የጻፈው ነው። ይሄ ቃል አሁን ሁሉ ጊዜኛ ቅዳሴ ሲገባ አንድ ቀን አይቀርም፣ ሁሌ ነው የሚባለው። ዲያቆን አለ እንዴ አንቲ ውቱን የሚያዘኝ ሁሌ የምንለው እኮ ነው። ሁሌ የምንለው ይሄ አሁን ቅዳሴ ሲገባ አሁን አንድ ዲያቆን መጥቶ ካለ ቢያስታውሳችሁ ታውቁታላችሁ። አንቲ ውቱ መሶበ ወርቅ እያልን አስታውሳችሁ ቅዳሴ ታስቀድሳላችሁ። እሁድ የሚያስቀድስ እስቲ ምልክት ይስጠኝ። እሁድ የሚያስቀድስ እሺ፣ የማያስቀድስ ቢቀደስ ባይቀደስ ምን አገባኝ? ብዙዎቻችሁ እንደዛ ትመስላላችሁ። ተመልከቱ። አሁን ይሄንን ምስጢር ስሙት። ቆይ መምህር ያዜሙልናል። አንቲ ውቱ መሶበ ወርቅ ቅዳሴ ስንገባ የምንለው አሁን ያልኳችሁን ታሪክ በቅዳሴው ብትሉ፣ በድጓው ብትሉ፣ በትርጓሜ ብትሉ ሁሉ ጊዜ የምንለው ነው። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህው ህብስት ዘወረደ እምሰማያት ወሃብ የህይወት ለኩሉ ዓለም። እግዚአብሔር ያክብርልን። እናመሰግናለን። አሁን ይሄ እንግዲህ ተመልከቱ፣ ቃል ሥጋ ሆነ ሲል ሥጋም አምላክ ሆነ። ይሄም በተዋህዶ ነው። ስለዚህ ለሙሴ የተነገረው
የተዋህዶ ምስጢር ነው። እመቤታችንን ሁሉም አይተዋታል። እመቤታችን ልጇ እንደምትወልድ ሁሉም አይተዋል። አንዳንድ ሰዎች ስለ ማርያም እስቲ የተጻፈ የት ጋር ነው የሚገኘው ይላሉ። በጠቅላላ በምሳሌ የተጻፈች ነች እመቤታችን። ለዚህ ነው አባ ሕርያቆስ በመኑ በአምሳለ መኑና አስተማሰለኪ በምንና በምን ምሳሌ እንመስልሻለን ማርያም ይላል። በእያንዳንዱ ነገር ላይ እመቤታችን አለች። ዕፀጳጦስ የእመቤታችን ምሳሌ ናት። ብዙ ሴቶች አሉ፣ ግን እግዚአብሔር የመረጠው አንዲት ድንግል ብቻ ነው። እግዚአብሔር ከሰማይ ሆኖ ተመለከተ ይላል። መመልከት ብቻ አይደለም አሸተተ ይላል። እንዳንቺ ያለ አላገኘምና ማርያም፣ ስለዚህ ገብርኤልን ወደ አንቺ ላከው፣ የሚወደው ልጁ ካንቺ ይወለዳል ተባለ። ክብርና ምስጋና ለእግዚአብሔር ይድረሰው። በአምሳለ እብን ቀውም የሚለው የዳንኤል ነው። ምዕራፍ 2 ላይ ትመለከቱታላችሁ። ምዕራፍ 2 ላይ ዳንኤልን ትመለከታላችሁ። ከዛ በአምሳለ ብእሲ መካህ የሚለው ደግሞ የኢሳይያስ 63 ነው። የተመካ አንድ ልብሱ በደም የተረጨ ሲወጣ አየሁት ይላል። ይሄ እንግዲህ ስለ ኢየሱስ ክርስቶስ ነው። የመጨረሻውም በአምሳለ አንበሳ መፍርህ የሚለው ደግሞ እሱ ደግሞ እንደዚሁ ለእዝራ የተገለጸ ነው። በእያንዳንዱ ነገር ላይ የምትመለከቱት የክርስቶስ ምስጢር ይሄ ነው። አሁንም ይሄን ሁሉ ቃል የተነጋገርነው ምን ላይ ነው ካላችሁኝ፣ ዕብራውያን ምዕራፍ 1 ቁጥር 1 ላይ ነው። ይሄ ሁሉ ነገር ያለው እዛ ላይ ነው። ምዕራፍ 1 ቁጥር 1 ዝም ያለበት ዘመን የለም። እግዚአብሔር ሁሌም ይናገራል፣ ነግሮናል። በነቢያት የነገረንን እንቀበላለን፣ በወንጌል የነገረንን እንቀበላለን። ሁሉን ወራሽ ባደረገበት ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን የሚለው ደግሞ የዘመኑ መጨረሻ የተባለው 5500 ዘመን ነው። የዲያብሎስ አገዛዝ የጠፋበት ዘመን ነው። ስለዚህ ጳውሎስ ሐዋርያ በሌላ ስፍራ ላይ በገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል ቃል ይናገራል። የዘመኑ ፍጻሜ በደረሰ ጊዜ ይላል ከሴት የተወለደውን አንድያ ልጁን ከሕግም በታች የተወለደውን አንድያ ልጁን ወደኛ ላከው ይላል። ከሴት የተወለደውን ሲል ከድንግል ማርያም ብቻ ነው። ከሕግ በታች ሲል ሕግን ፈጽሟል። ኢየሱስ ባይገረዝም በ8 ቀን ቤተ ግዝረት ሄዷል። ኃጢአት ባይኖርበትም በ40 ቀን ወደ መቅደስ ሄዷል። እናቱም ንጽሕት ነች፣ እሱም ንጹሕ ነው። መርገመ ሥጋ መርገመ ነፍስ የለባትም፣ እሱም መርገመ ሥጋ መርገመ ነፍስ የለበትም። እዚህ ጋር ነገር ልንገራችሁ። ካቶሊኮች ማርያም ንጽሕት የሆነችው በእናቷ ማህፀን ነው በሐና ይላሉ። የፕሮቴስታንቱ ዓለም ደግሞ ከሌላው ምንም አትለይም፣ እሷም ኃጢአተኛ ናት፣ ኢየሱስ በመስቀል ላይ ሲሰቀል ሄዳነችው ይላሉ። ለስም አጠራሯ ክብር ምስጋና ይግባት። ይሄ አስተሳሰብ ከኛ ጋር ተመሳሳይ ሆነዋል ከሚባሉት ከኮፕቲክ ቸርች ከግብጾች ጋርና ከሌሎቹም ጋር አለ። የፕሮቴስታንቱ ጋር ተመሳሳይ ነው። የካቶሊኩ እምነት በአብዛኛው ብዙ ነገሮችን የሚወስደው ከኢትዮጵያው እምነት ነው። የኛ ግን ድንግል ማርያም ንጽሕት የሆነችው ያኔ ገና አዳምና ሔዋን ሲወድቁ ንጽሕት ዘርን ያኔ አስቀርቶ ነው የምንለው። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄን ትምህርት የሚቃወሙ በእኛም ቤተክርስቲያን ውስጥ ሆነው ያሉ በጣም ጥቂት የማይባሉ ከውጭው ዓለም ርኩሰት ጋር የተጋቡ ሰዎች አሉ። በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ ነው። ያቺ ንጽሕት ዘር በአዳም ወገብ ወደ አቤል አልሄደችም፣ ዘር ሳይተካ ይሞታልና። ወደ ቃየል አልሄደችም፣ ገዳይ ነውና ወደ ሴት አለፈች። ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያቺ ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር ምንም ያልነካት መጨረሻ ላይ በኢያቄም አብራክ ወገብ አልፋ በሐና ማህፀን ተቀረጸች። ያቺ ነች ድንግል ማርያም። ግንቦት 1 ቀን ከፀሐይ የምታበራ ሴት ልጅን ወለዱ፣ ስሟንም ማርያም አሏት፣ መርታ መንግሥተ ሰማያት የምታስገባ ሲሉ። ክብርና ምስጋና ለእግዚአብሔር ይድረሰው። የኛ ትምህርት ይሄ ነው። ስለዚህ አምላካችን እግዚአብሔር
እርሱ መርገመ ሥጋ መርገመ ነፍስ የለበትም። ከሕግ በታች ተወለደ ሲል ሕግን ፈጸመ። ሕግን የምትፈጽም ቤተክርስቲያን በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በብዙ ነገር በብዙ መክፈልት ነገረን በነቢያቱ። አዎ በልጁ ነገረን ሲል በነቢያቱ ነገረና በልጁ ነገረን የተለያየ ነው። በነቢያቱ ነገረን ራሱ አድሮ ተናገረ ነው፣ እንዲህ በሉ እያላቸው ነው። በልጁ ነገረን ማለት ግን ህልው ሆኖ ነው፣ ከዛ ጋር ግንኙነት የለውም። ለምሳሌ ኢየሱስ ክርስቶስ ሲያስተምር አምላክ መሆኑን የምታውቁበት ቀላል ነገር ልንገራችሁ። ኢየሱስ አምላክ መሆኑን የምታውቁበት ቀላል ነገር ልንገራችሁ። ለምሳሌ ነቢያት ሲያስተምሩ ምን እያሉ ነው የሚያስተምሩት? እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል እያሉ አለ ነቢያት የሚያስተምሩት። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያሉ ነው የሚያስተምሩት ነቢያት ስለሆኑ። ኢየሱስ ሲያስተምርስ አማን አማን እብለክሙ እኔስ እላችኋለሁ እውነት እውነት እላችኋለሁ ቃሌን የሚሰማ ለዘላለም ይኖራል፣ ቃሌን የሚሰማ ከሞት ወደ ሕይወት ተሸጋግሯል። ምክንያቱም እሱ እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ እርሱ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ በነቢያቱ የተናገረው እሱ ዛሬ ደግሞ በእኛ ተናገረ ነው። ለእኛ ነገረን ነው፣ ራሱ ነገረን ነው። በፊት ነቢያቱን ልኮ ነበረ፣ እንዲህ ይላል እንዲህ ይላል። ራሱ መጣና ግን ምን አለ? እዚህ ነገረን። እውነት እውነት እላችኋለሁ እውነት እውነት እላችኋለሁ እውነት እውነት እላችኋለሁ ኢየሱስ አምላክ መሆኑን የምታውቁበት ይሄ ነው። ድንገት ብዙ ጊዜ ይሄ ጥያቄ የሚነሳው ከእስልምና እምነት ሰዎች ነው። የእስልምና እምነት ሰዎች አላህ አይወልድም አይወለድም የሚል ኮንሰፕት አላቸው። ይሄ በጣም ከእውቀት ማነስ ሊመነጭ ይችላል የኛን እምነት ለመረዳት ከሆነ። ምክንያቱም እኛ አብ ወልድን ወለደው የምንለው ባዮሎጂካል አይደለም፣ ኢስ አናሎጂካል ነው። አናሎጂ እና ባዮሎጂ የተለያዩ ናቸው። ይሄ ትንሽ ቃሉ የፍልስፍናና ሪሊጂየስ ስለሆነ ዝም ብዬ ላንሳላችሁ ብዬ ነው። በስጋ አንድ ሰው እንደሚወልደው ማለት አይደለም። እሱ ነው መጀመሪያ ገና ትልቁ ችግር እሱ ነው። አያችሁ። ስለዚህ ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? አረ በጠቅላላ አምላክ ነኝ ነው እንጂ ያለው አምላክ ነኝ ያለው በሁሉ ቦታ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ምን አለ? እኔና አብ አንድ ነን። እኔና አብ አንድ ነን። እነሱ እንደ ነብይ ያዩታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እኔ ከአብርሃም በፊት አለሁ አለ። ከአብርሃም በፊት አለሁ። ተመልከቱ። አይሁድ ሊወግሩት ድንጋይ አነሱ። እንደውም አንዳንዶች ይሆናሉ አንተ ገና 50 ዓመት ያልሞላ አብርሃምን አይተሃል እንዴ አሉት። እንደውም ልንገራችሁ አብርሃም የኔን ቀን ያይ ዘንድ ተመኘ አላቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የያዕቆብ አምላክ ነው። ኢየሱስ የቅዱሳን አምላክ ነው። ኢየሱስ የነቢያት አምላክ ነው። በነቢያቱ ነገረን ያለው እሱ ራሱ ነው ነገረን። አብ ተናገረ ቢል ወልድ ተናገረ፣ መንፈስ ቅዱስ ተናገረ ነው። በመጨረሻ እዚህ መጥቶ ግን ከድንግል ማርያም ተወልዶ ከስጋዋ ስጋ ነስቶ ራሱ ነገረን። ልዩነቱ ይሄ ነው። ኢየሱስ አምላክ ነኝ በጠቅላላ አምላክ ነኝ ነው ያለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 33 ላይ ድንጋይ አንስተው ሊገሉት ምን ነው ሲላቸው አምላክ ነኝ ብለሃል። ተመልከቱ፣ አምላክ ነኝ ብለሃል። እኛ ዘንድ ግን ሁሉ ጊዜ ኢየሱስ ምንድነው? አምላክ ነው። ስሙ የተመሰገነ ይሁን። ምንድነው? ኢየሱስ ክርስቶስ አምላክ ነው። ትናንትና ሳስተምር ያነሳሁት ነበረ። የሪፎርሜሽን የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድነው? ኢየሱስ እግዚአብሔር አይደለም ብለው ነው የወሰኑት። ይሄ ነው። ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣች ሰዎች ካላችሁ በፕሮቴስታንት በሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም የሚል ነው። ክብር ለእግዚአብሔር ብቻ የሚል ነው እነሱ ጋር። ኢየሱስ ግን እግዚአብሔር አይደለም ነው። ተመልከቱ። ይሄ ነው ትልቁ የጣላቸው። ትልቁ የጣላቸው ነው። በልጁ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ አንድም አብ በወልድ ህልው ሆኖ ነገረን ነው። ትዝ ይላችኋል ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ለደቀ መዛሙርቱ ሲነግራቸው አነ ውእቱ ፍኖተ ጽድቅ ወሕይወት አለ። እኔ መንገድና እውነት ሕይወት ነኝ አለ። መንገድ፣ እውነት፣ ሕይወት። ልብ በሉ ሶስቱን ቃላት መንገድ፣ እውነት፣ ሕይወት። ሕይወት እኔ ነኝ አለ። እውነት እኔ ነኝ አለ። ከዚህ በላይ ምን ይበል ኢየሱስ? መንገድ እኔ ነኝ አለ። ሌላው ሰው መንገድ ዝም ብሎ መንገድ ይመስለዋል፣ የሚያደርስ ይመስለዋል። መንገድ ማለት ሃይማኖት ማለት ነው። ሃይማኖት እኔ ነኝ ማለት ነው።
መንገድ ሃይማኖት መሆኑን ለማወቅ ከፈለጋችሁ ትንቢተ ኤርምያስ 6:16 ላይ እዩ። ትንቢተ ኤርምያስ 6:16 ላይ እንደምታዩ የሐዋርያት ሥራ ምዕራፍ 9 ቁጥር 1 እዩ። በዛ መንገድ የሚሄዱትን ይላል። በዛ ሃይማኖት ሲል ነው። ኢየሱስ ክርስቶስ አነ ውእቱ ፍኖተ ጽድቅ ወሕይወት ሲል እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ነው ያለው። ብዙዎች ያልገባቸው እንደውም በዛ ጊዜ ያልገባው ሌላ ሰው ነበር። ፊልጶስ እዛው ከሐዋርያቱ መካከል ጌታ ሆይ አለው። ወደ አብ የሚያደርስ ሌላ እንደው መንገድ ተለያየ መስሎታል። በመለኮት በእዘዝ አገዛዝ አንድ መሆኑ አልገባውም። ሚስጥረ ሥላሴ ጌታ ሆይ አብን አሳየንና ይበቃናል አለው። ማንን አሳየን? አብን አሳየንና ይበቃናል። ኢየሱስ ምንድነው ያለው? ገሰጸው። አንተ ፊልጶስ እስከ ዛሬ ከናንተ ጋር ስኖር አታውቀኝምን? እስከ ዛሬ ከናንተ ጋር ስኖር አታውቀኝምን? አይገርምም? አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብ ወልድን አይበልጠውም፣ መንፈስ ቅዱስንም አይበልጥም። ወልድ አብን አይበልጥም፣ መንፈስ ቅዱስን አይበልጥም። አብ ሁሉን ቻይ ነው። ወልድ ሁሉን ቻይ ነው። መንፈስ ቅዱስ ሁሉን ቻይ ነው። ሶስት ሁሉን ቻዮች አይባልም። ስንት ሁሉን ቻይ? አንድ። አብ ፈጣሪ ነው። ወልድ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪዎች አይባልም። ስንት ፈጣሪ? አንድ ፈጣሪ በመፍጠር አንድ ነው። ይሄ ነው እኮ ሚስጥረ ሥላሴ። ብዙዎቹ ያልገባቸው ይሄ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? አዎ። የት ያውቁታል? መጽሐፉን የት ያውቁታል? ኦርቶዶክሶች አይናችን ንግለጥ አላወቁትም። ኢየሱስ ክርስቶስ እኔ ብዙ ቦታ የምናገረው ያጼ የንጉሥ ፋሲል ታሪክ አለ። ብዙ ቦታ ወራዋለሁ። ብዙ ሰዎች መጽሐፍ ቅዱስ ይዘዋል። እዛ ውስጥ ኢየሱስ የሚናገረውን ግን አያውቁ። ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልጓትን አጼ ፋሲል የሆኑትን ነግራችሁ የለም? ሌላ ቦታ ስናገር ሰምታችሁት ይሆናል። አደን ወጡ። የጎንደሩ ንጉሥ፣ የኢትዮጵያው ንጉሥ። ያኔ ዋና ከተማ ጎንደር ነው። የ17 ሴንቸሪ ነው። ንጉሱ አደን ወጡና አብለው እኮ ባለማውላሉ ንጉሱ። ከዛ በኋላ ብዙ ተከትሏቸው ነው አደን ሄዱት። አንዱን ወጣት ዝሆን ውርዙ ነገ ይላል። ሌላም እንደው ተከትለው አንዱን ጎሽ ሲሄዱ መንገድ ጠፍቶ ከባለሞሎቻቸው ጋር ተለያዩ። ንጉሱ ጫካ ውስጥ በደንበኛ በቁሏቸው ላይ ተቀምጠዋል። ጎንደር ቤተ መንግስት ጠፋቸው። ራሱ ንጉሱ የት ነው መንገዱ አሉ። ግራ ገባቸው። ባለሟሎቻቸው ይሉ እዛ ጫካ ውስጥ አንድ ሰውዬ ጌሾ ተሸክሞ ይሄዳል። አንተ ሰው እንዴት ዋልኩ አሉት። እግዚአብሔር ይመስገን፣ አንተስ እንዴት ውለሃል? ደህና ነኝ። የጎንደር እንደ ወደ ቤተ መንግስት መንገዱን ታውቀዋለህ? አሳምረኝ በላሳየኛ ጌሾዬን ለማትቼ እከፍልሃለሁ። ከከፈልከኝ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ቁጭ ብለን በግሬ እና ፈናጠኛ እና ተፈናጠጥ ከንጉሱ ጋር። ይሄ እውነተኛ ታሪክ ነው። አንድ የወለጋ ተወላጅ በጥንት ስሙ ነገሩ ነው፣ በክርስትና ስሙ ነው። አዲስ አበባ ዩኒቨርሲቲ ያሳተመው መጽሐፍ ላይ ነው ይሄን ታሪክ ያገኘሁት። በኋላ በቅሎ ላይ ቁጭ ብሎ ከንጉሱ ጋር ንጉስ ፋሲል ከንጉሱ ጋር ተቀምጦ በዚህ ሂድ አንተ ሰውዬ፣ ኧረ አይሰማም እንዴ? በዚህ ሂድ ይላል ንጉሱ። አሁን በዛ ዘመን አስቡ። ከዛ በኋላ እየመራ ወደ ከተማ ሲደርሱ ንጉሱን ታውቃቸዋለህ አሉት። ከኋላ እኮ ተፈናጧል ቁጭ ብሏል። ንጉሱን ታውቃቸዋለህ? ኧረ ደግሞ ከንጉሱ ማን አድርሶኝ? በቃ ከተማ ስንገባ ታውቃቸዋለህ። አቤት ዛሬ አንተ ምን አይነት ሰው ነህ? እባክህ ታድዬ ንጉሱን አለው ዛሬ አውታ ያለ አሳያለሁ። ወደ ከተማ ደረሱ። ወደ ከተማ ሲደርሱ ግማሹ ተደንቋል። እንዲህ እጁን እንትኑን እያነጠፈ ይሰግዳል። ግማሹ ደግሞ ገርሞታል፣ አይናገር። እንዴ ዛሬ ጃንሆይ ማንን ያፈናጠጡት? የሆነ ገበሬ ከኋላ ቁጭ ብሏል። ሰው ገርሞታል። ይሄኛው ደግሞ በሊድ በዚህ ጋር ነዳ ደርሰናል አሁን ይላል። ሰው እንዲህ ይላል። አሁን አንተ ሰው አሉት። አቤት አለ። ንጉሱን አያቸው አሉ። የት አሉ? አይ እንዴ ሰው የሚያደርገውን አታይም እንዴ? ሲያዩን እንዲህ ያነጥፋል። አሁን ሳወቅ አለ። እንግዲያውማ ወይ ካንተ ወይ ከኔ ወይ ካንተ ወይ ከኔ። አሁን ከንጉሱ ጋር ነው ያለው ይሄ ሰውዬ። ተመልከቱ። አይ መናፍቃን መጽሐፉን ይዘዋል። ኢየሱስ አምላክ ነኝ፣ ኢየሱስ ንጉስ ነኝ ይላል። እነሱ ጌታ ብለው ቆመዋል። አንድ እርምጃ ነው። እኛ ጋር ግን እንደዛ ብቻ አይደለም።
ኢየሱስ ክርስቶስ የጌቶች ጌታ ነው። የአማልክት አምላክ ነው። የኃያላን ኃያል ነው። የክቡራን ክቡር ነው። የቅዱሳን ቅዱስ ነው። ለዘላለም የምናመልከው ፈጣሪ ነው። የድንግል ማርያም ልጅ ቀድሞ የነበረው ወልድ እሱ ዓለምን የፈጠረው ነው። በመጨረሻው ዘመን ለኛ ተናገረን የሚለው ራሱ መጥቶ ነገረን ሲል ነው። ክብርና ምስጋና ለዘላለም ለስም አጠራሩ ይሁን። ስለዚህ በዚች ቤተክርስቲያን ውስጥ በዚች እምነት ውስጥ ሕገ ልቡና ከሕገ ኦሪት ሕገ ኦሪት ከሕገ ወንጌል ተዋህዶ ያለባት ናት። ሕግና ነቢያትን ለመሻር የመጣው እንዳይመስላችሁ። ከዚህ በላይ ምን ይበል ኢየሱስ ክርስቶስ። ስለዚህ እናንተ ኦርቶዶክስ ክርስቲያኖች ክርስቶስ በመሰረታት እምነት ውስጥ ነው ያላችሁ። ክርስቶስን የምትመስሉ እናንተ ናችሁ። በ40 ቀናችሁ መቅደስ የምትመጡ፣ በ80 ቀናችሁ መቅደስ የምትመጡ እናንተ ናችሁ። ሌላው እንደየእድሜው ሊመጣ ይችላል። በዚህ ቤተክርስቲያን ታቦተ ጽዮን በዚህ ውስጥ ይዘናት የምንኖረው ያ ገና ያኔ ለሙሴ የሰጠው እግዚአብሔር ስለሆነ ለዘላለም አንዳንድ ሰዎች አይገባቸው። ምክንያቱም አውሮፓ የለውም። አውሮፓ ያመነው የዛሬ 2000 ዓመት ነው። ካመነም ክርስቲያን ተብሎ ከተጠራም የዛሬ 2000 ዓመት ነው። ከዛ በፊት ያለውን አያውቅም። ኢትዮጵያ በሁሉ ስፍራ መስዋዕት ይቀርብባት ነበር። በሰሜን ብትሉ፣ በደቡብ፣ በምስራቅ ብትሉ፣ በምዕራብ ኢትዮጵያ መስዋዕት ይቀርብባት ነበር ለእግዚአብሔር። እግዚአብሔርን አምና ለዘላለም የኖረች ሀገር እችና። ዛሬም እኛ ልጆቿ ይሄን ካወቀን በእምነታችን ጸንተን ከቆምን እግዚአብሔር አምላክ ድንቅ ነገሩን ያደርግልናል። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ልበ አምላክ ዳዊት ይናገራል። በልዎ ለእግዚአብሔር ግሩም ግብርከ ይላል። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው የሚሉት ስራህ ግሩም ነህ በሉት። አዎ ስራህ ግሩም ነው በሉት። አዎ እግዚአብሔር ስራው ግሩም ነው። ግሩም የሆነውን ነገር ያደርጋል። ድንቅ ነገር በካም ምድር አሞናውያን በደነገጡበት፣ የሞዓብ ነገስታት በተንቀጠቀጡበት እግዚአብሔር አምላክ በአፍንጫው እስትንፋስ ውኆችን ከፍሎ እስራኤልን አሻግሮ ፈርዖንን ያሰጠመ ዛሬም እኛን አይተወንም። የቅዱሳን አምላክ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። በመጨረሻ በልጁ ዘመን በልጁ ተናገረን። ስለዚህ እግዚአብሔር በብዙ ነግሮናል። የነገረንን ሰምተን ለመዳን ይርዳን። በነቢያት የነገረንን እንሰማለን አንሰማም? ትንቢት በዚህ ቤተክርስቲያን ይነገራል አይነገርም? ይነገራል። ቅዳሴ ላይ ስንት መጻሕፍት ይነበባሉ? ቅዳሴው እንዳለ ተውና መጽሐፍ ቅዱስ ተከፍቶ ስንት መጽሐፍት ይነበባሉ? 4። በጣም ጥሩ 4። የመጀመሪያው በዜማ ነው የሚባለው። ምስባክ ዲያቆኑ የሚለው ምስባኩ ከየት ነው የሚወጣው? እሱ ከብሉይ ከመዝሙረ ዳዊት ነው። ከዛ ቀጥሎ ደግሞ ከየት ይነበባል? ከ14ቱ መልእክታት ከጳውሎስ ሲነበብ ራሱ ፊቱ ወዴት መዞር እንዳለበት አለ። ወዴት እንደሚዞር አይታችሁ ከሆነ የመጀመሪያው ዲያቆን ሲያነብ ፊቱ ወደ ምዕራብ አድርጎ ነው። ከዛ ቀጥሎ ያለው ደግሞ እንዲዞሮ ያነባል። ከዛ ቄሱ ደግሞ ሲመጣ ወዲህ ዞሮ ያነባል። ወንጌል ሲነበብ ደግሞ ወዴት ይነበባል? ወደዚህ ይነበባል። አንዳንድ ሰዎች ክርስቶስ ጋር የደረሱ ይመስላቸዋል መሰለኝ። ሕግ ይለውጣሉ። ወንጌል ወደ ምስራቅ ሲያነቡ ብዙ ሰዎች አይቻሉ። ይሄ በተለይ በትልልቅ ደረጃ ላሉ አባቶች ነው። የክርስቶስን ሕግ ማንም መለወጥ አይችልም። ከተጻፈው አትለፍ ነው የሚለው። መጠንቀቅ ያስፈልጋል። የጳውሎስ ይነበባል። ከጳውሎስ ቀጥሎ ደግሞ የሌሎች መልእክታት ይነበባል። ከዛ መጨረሻ ምን ይነበባል? ወንጌል ይነበባል። መጀመሪያ ጳውሎስ፣ ቀጥሎ መልእክት፣ ቀጥሎ ግብረ ሐዋርያት፣ ቀጥሎ ዳዊት መዝሙር፣ ቀጥሎ ወንጌል። በዚህ ልጨርስ። ነቢያትን ከወንጌል አዋህዳ ያዘች ቤተክርስቲያን። በዚህ ልጨርስ። ምስባክ ስንት ጊዜ ነው የሚባለው? መጀመሪያ ዲያቆኑ አንዴ ይላል አይደል? አንዴ ይልና ከዛ እናንተ ደግሞ ተቀጥላችሁ ስንት ትላላችሁ? አንዴ። ስንት ሆነ? 2። ከዛ ቀጥሎ ዲያቆኑ ይደግማል ምስማኩ። ስንተኛ ሆነ? 3። ከዛ እናንተ ትላላችሁ ስንት ሆነ? 4። ከዛ ዲያቆኑ ይጀምራል። እናንተስ አብራችሁ ነው የምትሉት ወይስ ለየብቻ ነው? አብሮ። ስንት ይመጣል? ስንት ይመጣል? 5። እሺ ዲያቆን መጀመሪያ ስንት? 1። እናንተስ 2። ቀጥሎ ስንት? 3። ቀጥሎ 4። ከዛ አልተደረበም እንዴ? አብራችሁ ትንሽ ትርፍ የላትም እንዴ? ተደርባችኋል? አልተደረባችሁም? ተደርባችኋል አይደለም? ይሄ ምስጢሩ መሰላችሁ።
የዘመኑ ፍጻሜ በደረሰ ጊዜ ወይም ደግሞ ቀደም እንዳየነው በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ከጥንት ጀምሮ ይሄ 5500 ዘመኑን በምስባኩ ልክ ምስባኩ ሲያልቅ ተደርቧል ያልኳችሁ ምንድነው 5500 መሆኗ ነው እሷ እያንዳንዱ ነገር ሚስጥር ነው በኢትዮጵያ ቤተክርስቲያን አረ በዚህ ቤተክርስቲያን ያደረገን እግዚአብሔር ዘላለም ስሙ የተመሰገነ ይሁን ዘላለም ስሙ የተመሰገነ ይሁን ከዛ ደርባችሁ ስትሉ 5500 ዘመን ወንጌሉ ከዛ በኋላ ነው የሚመጣው ዲያቆኑ ይሄን ይልና ሃሌሉያ ቁሙ አጽሙ ይላል በመጨከን ቆማችሁ ስሙ ይልና ይገባና መብራት ያዘው ዲያቆን አለ ከዛ ከፊት እንደውም ጸልዩ በእንተ ወንጌል ሲል እየሄደ ነው የሚለው ቆሞ አይደለም የሚለው እየሄደ ነው ጸልዩ በእንተ ወንጌል ብሎ መጥቶ መስማቱ የሚሰብከው የ5500 ዘመን ጉዞ ነው የዮሐንስ መጥምቅ ቀድሞ መምጣት ነው ከዛ በኋላ ቄሱ ወንጌሉን ይዞ ይወጣል ወንጌሉን ግልጽ አድርጎ ይወጣና ከዛ በኋላ ያነባል ከ5500 ዘመን በኋላ ኢየሱስ ተገለጠ ክብርና ምስጋና ለእግዚአብሔር ይድረሰው ያ ኃያል አምላክ መጣ ማለት ነው እያንዳንዱ የምናደርገው ነገር ሚስጥር አለው ስሙ የተመሰገነ ነው ከዛስ ወንጌሉን እናደርገዋለን ከተነበበ በኋላ ምንድነው ምን እናደርገዋለን አንሳለመው ወንጌል የሚሳለም ዓለም ላይ አለ ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ውጪ ወንጌል የሚሳለም ዓለም ላይ አለ ወንጌልን የሚያውቅስ አለ ክብር ምስጋና ይግባው በዚህ ቤተክርስቲያን ያደረገን እግዚአብሔር ተመልከቱ ኦርቶዶክሶች ወንጌልን አታቁም ከማወቅ በላይ እንሰማዋለን የኢየሱስን ወንጌል ስሙ የተመሰገነ ይሁንልን ክብር ምስጋና ይግባው እግዚአብሔር ስለዚህ ይሄ ነው እምነት ይሄ ነው ተዋህዶ እችናት ክርስትና አንተ ልዩ ነህ አንቺ ልዩ ነሽ ልዩ ያደረጋችሁ ልዩ የሆነው ኢየሱስ ነው ለስም አጠራሩ ክብር ምስጋና ይግባው እኛ ስንጠራው ራሱ ትላንትና ሳስተምር ነበር ታምረ ኢየሱስ ሊነበብ ሲል ገና ስንጠራው ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ጥዑመ ስም የሚጣፍጥ ስም ኢየሱስ የሚጣፍጥ ስም መዓዛ ያለው ስም ልዩ ስም ከስም በላይ የሆነ ስም እንዲህ ነው የምናውቀው እኛ ኢየሱስን ዝም ብሎ ኢየሱስ ጌታ ነው መፈክር አይደለም እኛ ጋር ኢየሱስ ክርስቶስ ማን እንደሆነ ጭምር ሰማይን የፈጠረ ምድርን የዘረጋ የድንግል ማርያም ልጅ እሱ ለስም አጠራሩ ክብር ምስጋና ይግባው እንዲህ ነው የምናውቀው ወንጌሉን እየሳምን ነው የምናውቀው ሌላው የት ያውቀዋል የት ይገባዋል ታዲያ ስናውቀው ደግሞ አብሯን ነገር አለ ሶላ ግራቲያ ሶላ ፊዲ አይደለም እኛ ጋር በጸጋው ድኛለሁ ብሎ መፈክር አለ መልካም ምግባር ያስፈልጋል ነው በእምነት ብቻ ድኛለሁ አትልም መልካም ምግባር ያስፈልጋል ሃይማኖት ከመግባር እንደሱ ነው እፍረት ምዑዝ ኢየሱስ ክርስቶስ ንውንስ ገሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ ትዛላችሁ ቅዳሴ ላይ በሉት እስቲ እፍረት ምዑዝ ኢየሱስ ክርስቶስ ንውንስ ገሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ እፍረት ምዑዝ ኢየሱስ ክርስቶስ መዓዛው ያማረ ሽታው ያማረ ኢየሱስ ክርስቶስ ነው እፍረት ምዑዝ ኢየሱስ ክርስቶስ ንዑንስግድ ሎቱ ኑ ለሱ ብቻ እንስገድ ክብርና ምስጋና ይግባው የሚሰገድለት በዚህ ቤተ ክርስቲያን ነው ስሙ የተመሰገነ ይሁን ንዑንስግድ ሎቱ ወንቀብ ትእዛዛቲሁ ደግሞ መስገድ ብቻ አይደለም ትእዛዛቱን እንጠብቅ በብዙ ነገር በአስርቱ ትእዛዛት ወበብዙ መክፈልት ወነበበ ባለው እነዚህ ሁሉ ለኛ የተነገሩ ናቸው ወንቀብ ትእዛዛቲሁ ከዛስ ከመ ይስረይለነ ኃጣውኢነ ያኔ ኃጢአታችን ይደመሰሳል ይላል ክብርና ምስጋና ለእግዚአብሔር ይድረሰው ኃጢአት የሚወገደው እንዲህ ነው ተመልከቱ እፍረት ምዑዝ ኢየሱስ ንዑንስግድ ሎቱ ወንቀብ
ትእዛዛቲሁ ከመ ይስራይ ለነ ኃጣውኢነ አሜን። ኃጢአታችንን ይቅር ይበለን።